ጠቅላይ ሚኒስትር አብይ አህመድ ጦርነት ወደ ነገሰበት መካከለኛው ምስራቅ ጉዞ ዝርዝር ዘገባዎችን ይዘናል። የኢራኑ አዲሱ መሪ ሙጅታባ የኢራን መሪ ሆነው ከተሾሙ በኋላ ለመጀመሪያ ጊዜ ያስተላለፉትን መልእክት እና ለአሜሪካ ያስተላለፈችውን ዛቻ መሰል ደብዳቤ ዝርዝር ዘገባዎችን ይዘናል። ጳጉሜ ሚዲያ የዘመን ድልድይ። ሰላም የጳጉሜ ሚዲያ ቤተሰቦች፣ የዕለቱን ዋና ዜናዎች የምናቀርብበት ሰዓት ላይ እንገኛለን። በዚህ የመረጃ ሰዓታችን በሀገር ውስጥ እና ከባህር ማዶ የተገኙ መረጃዎችን እናቀርባለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንዲያደርጉ እየጋበዝን ከመረጃዎቻችን ጋር አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ተወያዩ። የሩቢዮና አብይ ውይይት ኢትዮጵያና አሜሪካ ለቀጠናዊ መረጋጋት ባላቸው የጋራ ቁርጠኝነት፣ በጸረ ሽብር ትብብር፣ በኢኮኖሚ ብልጽግናና በአፍሪካ ቀንድ ዘላቂ ጸጥታ ለማስፈን መሰረት በመጣል ዙሪያ ያተኮረ እንደነበር የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መረጃ ገልጿል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ የሥራ ጉብኝት ለማድረግ የተባበሩት አረብ ኤሚሬትስ ገቡ። ጠቅላይ ሚኒስትር አብይ አህመድ የጅቡቲ ጉብኝታቸውን አጠናቀው አሜሪካና እስራኤል ከኢራን ጋር ከባድ ጦርነት ውስጥ ወደ ገቡበት መካከለኛው ምስራቅ አምርተዋል። ጠቅላይ ሚኒስትሩ በቆይታቸው ከአገሪቷ ከፍተኛ የሥራ ኃላፊዎች ጋር በሁለትዮሽና በወቅታዊ ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። ይህም ጠቅላይ ሚኒስትሩ ግጭት ከተቀሰቀሰ በኋላ ቀጠናውን የጎበኙ የመጀመሪያው የዓለም መሪ አድርጓቸዋል። ከዚህ ጉዟቸው ቀደም ብሎ ወደ ጅቡቲ በማቅናት የሶማሊያ ፌዴራላዊ ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ እና የጅቡቲው ሪፐብሊክ ፕሬዝዳንት ኢስማኤል ኡመር ጌሌ በተገኙበት የሶስትዮሽ ውይይት አድርገዋል። በውይይታቸው ላይ መሪዎቹ በሶስቱ ሀገራት መካከል ያለውን ዘርፈ ብዙ ትብብር ለማጠናከር በሚያስችሉ ጉዳዮች ላይ መክረዋል። በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባን ወረዳ በተከሰተው የመሬት መንሸራተት እና የጎርፍ አደጋ ሕይወታቸውን ያጡ ሰዎች ቁጥር ወደ 107 አሻቀበ። የዞኑ አስተዳደር በወረዳው ማዞ ዶይሻ በተባለች ቀበሌ በደረሰ አደጋ የ57 ሰዎች አስክሬን መገኘቱን ገልጿል። በአካባቢው በሳምንቱ መጀመሪያ የጣለው ከባድ ዝናብን ተከትሎ የመሬት መንሸራተትና የጎርፍ አደጋ የደረሰው በጋጮ ባባ ቦንኬና ካምባ ወረዳዎች ነበር። የትግራይ ጊዜያዊ አስተዳደር ፌዴራል መንግስቱ የክልሉን የዘንድሮ የድጎማ በጀት ባለመልቀቁ ላለፉት 2 ወራት ለሰራተኞች ደሞዝ መክፈል አልቻልኩም አለ። ጊዜያዊ አስተዳደሩ የድጎማ በጀት ባለመለቀቁ መደበኛ ስራዎቹን ማከናወን እንዳልቻለም ጠቅሷል። የዘንድሮ የትግራይ የድጎማ በጀት 18.9 ቢሊዮን ብር ነው። የክልሉ ጤና ቢሮና ትምህርት ቢሮ በበጀት እጥረት ከፍተኛ ችግር እንደገጠማቸው ከቀናት በፊት መግለጻቸው አይዘነጋም። ከባህር ማዶ ወዳገኘናቸው መረጃዎች ስናልፍ የኢራኑ አዲሱ መሪ ሙጅታባ የኢራን መሪ ሆነው ከተሾሙ በኋላ ለመጀመሪያ ጊዜ መልእክት አስተላለፉ። የኢራኑ አዲሱ መሪ ሙጅታባ ካሜኒ አባታቸውን ተክተው የኢራን መሪ ሆነው ከተሾሙ በኋላ ለመጀመሪያ ጊዜ መልእክት ያስተላለፉ ሲሆን የዓለም 5% የነዳጅ መተላለፊያ የሆነው የሆርሙዝ መስመር ተዘግቶ መቆየት አለበት ያሉ ሲሆን በቀጠናው ያሉት ሁሉም የአሜሪካ የጦር ሰፈሮች ወዲያውኑ እንዘጋለን፣ ካልሆነም እናጠቃለን ሲሉ አዲሱ የኢራን ጠቅላይ መሪ ሙጅታባ ካሜኒ ተናግረዋል። የአባታቸውን ግድያ ጨምሮ በጦርነቱ ለፈሰሰው የኢራናውያን ደም ሁሉ የበቀል እርምጃ እንደሚወስድና ጉዳዩ እስካሁን እንዳልተዘጋ አስታውቀዋል። የአሜሪካ ጦር ሰፈሮችን የሚያስተናግዱ የክልሉ ሀገራት የጦር ሰፈሮችን በአስቸኳይ እንዲዘጉ፣ ካልሆነ ግን ጥቃቱ እንደሚቀጥል አስጠንቅቀዋል። ኢራን በጦርነቱ ምክንያት ለደረሰባት ውድመት ካሳ ካላገኘች የጠላቶቿን አሜሪካና አጋሮቿን ንብረት እንደምትወርስ አሊያም እንደምታወድም ዝተዋል። በጦርነቱ መጀመሪያ ላይ በአሜሪካና በእስራኤል ጥቃት የተገደሉትን አባታቸውን አያቶላ አሊ ካሜኒ አስክሬን እንደሚጎበኙም ገልጸዋል። ይህ በእንዲህ እንዳለ የኢራኑ ፕሬዝዳንት በመካከለኛው ምስራቅ ያለውን ወታደራዊ ግጭት ለማቆም ቅድመ ሁኔታዎችን ይፋ አደረጉ። የኢራኑ ፕሬዝዳንት በመካከለኛው ምስራቅ እየተካሄደ ያለውን ወታደራዊ ግጭት ለማቆም 3 ዋና ቅድመ ሁኔታዎችን ይፋ አድርገዋል። ፕሬዝዳንቱ ከሩሲያና ፓኪስታን መሪዎች ጋር ባደረጉት ውይይት ቀጣይነት ያለው ሰላም ለማስፈን 3 ነጥቦች መሟላት እንዳለባቸው አሳስበዋል። አንደኛው የኢራን ሉዓላዊነትና ጥቅሞች መከበር፣ ሁለተኛው በግጭቱ በደረሰው ጉዳት ተገቢው የካሳ ክፍያ
መፈጸም። ሶስተኛው ወደፊት መሰል ጥቃቶች እንዳይሰነዘሩ ጠንካራ ዓለም አቀፍ ዋስትና መሰጠት። ፕሬዝዳንቱ ለወቅታዊው ቀውስ እስራኤልንና አሜሪካን ተጠያቂ ያደረጉ ሲሆን እነዚህ ሁኔታዎች ሳይሟሉ ሰላም እንደማይወርድ ገልጸዋል። በሌላ በኩል አሜሪካና እስራኤል ላለፉት 2 ሳምንታት በኢራን ላይ ተከታታይ ጥቃት ቢሰነዝሩም የኢራን መንግስት የመፍረስ ስጋት እንዳልደቀነበት ሮይተርስ የአሜሪካን የምሁራን ግምገማ ዋቢ አድርጎ ዘግቧል። ጥቃቱ የኢራንን መንግስት ለመጣል ያለመ ቢሆንም የአገሪቱ አመራር አሁንም በጠንካራ ቁመና ላይ እንደሚገኙ ተመላክቷል። እስራኤል በየመን ሁቲ ኃይሎች ላይ ጥቃት ለመፈጸም የሚያስችላትን ጣቢያ ሶማሌላንድ ውስጥ ለመገንባት እያጤነች መሆኑን ብሉምበርግ ዘገበ። እስራኤል በየመን ሁቲ ኃይሎች ላይ የስለላ መረጃዎች እንድታሰባስብና በሁቲ ኃይሎች ላይ ጥቃት እንድትፈጽም ሶማሌላንድ እንደምትፈቅድ የግዛቲ ባለስልጣናት ማረጋገጣቸውን ዘገባው ጠቅሷል። ሆኖም ጣቢያው ወታደራዊ ጦር ሰፈር ይሁን አይሁን የሚለውን ጉዳይ ግን ገና ውሳኔ አላገኘም ተብሏል። የእስራኤል የጸጥታ ባለስልጣናት ይህንኑ እቅድ ወደ ተግባር ለመለወጥ ባለፈው ሰኔ በሶማሌላንድ የባህር ዳርቻ ጉብኝት ማድረጋቸውን ጣቢያውን ለማቋቋም አማራጭ ቦታዎችን መመልከታቸውን ብሉምበርግ አስታውሷል። የተወደዳችሁ የጳጉሜ ሚዲያ ቤተሰቦች ለዛሬ ያዝናቸው መረጃዎች እነዚህ ነበሩ። ቻናላችንን ሼር፣ ሰብስክራይብ፣ በኮሜንት መስጫ ሳጥን ላይም ሀሳብ፣ አስተያየት፣ ጥቆማ እንድታደርሱን እንጋብዛለን። ሰላም ለምድራችን። ጳጉሜ ሚዲያ የዘመን ድልድይ